ትዳር ለምንድን ነው ሰይጣን ትዳርን መምታት የሚፈልገው? እንዴት ነው ሰይጣን ትዳርን መምታት የሚፈልገው? ትዳር ከተመታ በጣም ብዙ ነገራቸው ይመታል፣ ይደክማሉ፣ መጸለይ አይችሉም፣ መንፈሳዊ ነገር ሴንስ ማድረግ አይችሉም፣ ኢኮኖሚያቸው ይመታል፣ ብዙ ነገራቸው ይመታል። ያን ስለሚያውቅ ሰይጣን በምናችሁ ይመጣል? በትዳራችሁ። ለዚህ ነው ዛሬ ላገባችሁ ወንድሞቼ ጥቂት ምክር ልስጣችሁ። እኛ እህቶች በጣም ትንሽ ፍቅር ነው የምንፈልገው። በጣም ብዙ ፍቺ የበዛው ትንሽ ፍቅር ከማጣታቸው የተነሳ ነው። እህቶች በጣም ብዙ ፍቺ የተበራከተው ከዚህ የተነሳ ነውና ጥቂት ፍቅር አንዳንድ ጊዜ ወንድሞች መስጠት ያቅታቸዋል። ለምንድነው? በስራ ቢዚ ሊሆኑ ይችላሉ። በጣም ብዙ ኃላፊነት አለባቸው። ልጆቻቸውን ለማስተዳደር ቤቱን ለመምራት የሚችሉትን ሁሉ ያደርጋሉ። ሴት ልጅ ካገባች በኋላ እናቷን፣ ጓደኛዋን፣ እህቷን፣ ዘመዷን ሁሉ ነገሯን እንደ ባሏ አታምነው። በፊት ለእናቷ ልትነገር የምትችለው አሁን ካገባች በኋላ ለእናቷ አትነግርም። ለባሏ ነው መንገር የምትፈልገው። ባሎች ደግሞ ማዳመጥ ካልቻሏችሁ፣ ሚስቶቻችሁን መስማት ካቃታችሁ፣ ለነሱ ጊዜ መስጠት ካቃታችሁ ትዳሩ ቀስ በቀስ እየሞተ ነው። ሴት ልጅ የሚሰማትን ወንድ፣ የሚሰማትን ባል፣ የሚሰማትን ወንድም ትፈልጋለች። የ20 ዓመት የትዳር ታሪክ ልንገራችሁ። 20 ዓመት በትዳር የቆዩ ባለትዳሮች ነበሩና በሚገርም ሁኔታ አንቨርሰሪያቸውን ሳይሳሳቱ ያከብራሉ። 19 ዓመት ሙሉ አክብረዋል። 19 ዓመቱን ሙሉ ሲያከብሩ ባል ሁሉ ጊዜ ውድ ነው የሚለው፣ እንቁ ነው የሚለው፣ ልዩ ነው የሚለውን ስጦታ እየገዛ ሚስቱ ያስደስታታል፣ ስጦታ ይሰጣታል 19 ዓመት ሙሉ። የ20ኛው ዓመት በዓል ሲደርስ ግን ሚስት እንደዚህ አለች፣ ባሌ ሆይ አለች፣ አቤት ውዴ፣ በአሁኑ ስጦታ እንድትሰጠኝ አልፈልግም። እንዴ ለምን? ምንም አይነት ውድ ስጦታ እንዳትገዛልኝ፣ ማስታወሻ ደብተር ላይ ስለኔ ትዝታዎችንና ስለኔ የሚመስልህን ነገር ጽፈ ስጠኝ ትለዋለች። በጣም ገረመው፣ በጣም ጨነቀው። ምን ማለት ፈልጋ ነው? ምንድነው ምጽፈው? አሰበ። ከዛ እሱን ነው በአሁኑ ስጦታ አድርገን እንድትሰጠኝ የምፈልገው፣ ምንም እንዳትገዛልኝ ለአንቨርሰሪያችን አለችው። በደንብ አዳምጡኝ። እሺ አለና ቢሮ ገብቶ ማሰላሰል ጀመረ። ምንድነው መጽፈላት? ምን እንድጽፍላት ነው የፈለገችው? ከዛ ጀመረ መጻፍ። ስለሚስቱ ሳቄታነት መጫወት፣ ልጆቹን ስታጫውት እንዴት ሐሴት እንደሚያደርግ፣ ቤት ውስጥ ፊልም ከፍታ ስታይ እንዴት ሐሴት እንደሚያደርግ፣ ቤት ውስጥ ስትጸልይ እንዴት ሐሴት እንደሚያደርግ፣ አብረው ማታ የቡና ሰዓት አላቸው፣ ያ ሰዓት እንዴት ልዩ እንደሆነ መጻፍ ጀመረ። አይደርስ የለም ቀኑ ደረሰና አንቨርሰሪያቸውን ማክበር ጀመሩ። ሚስት የጓጓቸውን ስጦታ ለመቀበል በትልቅ ደብተር ላይ የተጻፈ ጽሁፍ ነው ስለሷ። የመጀመሪያውን ገጽ ከፈተች። እጅግ በጣም አለቀሰች። ሚስቴ ሆይ አንቺ ለኔ የህይወቴ አጋር አይደለሽም፣ አንቺ ለኔ ህይወቴ ነሽ፣ ማንነቴ ነሽ። እምትወጁን ሽቶ ስትቀቢ ደስ ይለኛል፣ አብረሽኝ ስትበይ ደስ ይለኛል፣ ስትስቂ ስትጫወቺ ደስ ይለኛል። ይሄን 20 ዓመት ካንቺ ጋር ስኖር 2 ወር የኖርኩ ያህል አይሰማኝም። ቤቱ ሁሉ ጊዜ ፍቅር አለ፣ ትኩስ ነው ካንቺ የተነሳ። አለቀሰች። እንደዚህ አለች፣ እስከ ዛሬ ገዝተ ከሰጠኝ ስጦታዎች ሁሉ ለኔ ውዱ ስጦታ ይሄ ነው። እስከ ዛሬ ካደረክልኝ ነገር ሁሉ ያደረክልኝ የሚበልጠው ይሄ ነው። ምን ያህል እንደምትወደኝ፣ ምን ያህል እንደምታከብረኝ በደንብ ዛሬ አረጋግጫለሁ አለች። ባሎች ሆይ ሚስቶቻችሁ በጣም ብዙ ነገር አያስቃቸው፣ በጣም ብዙ ነገር ሌክዠሪ ነገር አያስደስታቸው፣ መደመጣቸው ያስደስታቸዋል። አሜን ነው። ቁጭ ብለ አንዳንድ ባሎች ውጪ ላይ ጊዜ ያላቸው፣ ሚስቶቻቸው ጋር ግን ጊዜ የላቸው። ከጓደኞቻቸው ጊዜ ያላቸው፣ ግን ደግሞ ከሚስታቸው ጋር ጊዜ የላቸው፣ አይሰሟትም። ሚስት ስላንተ የምትጸልይ ከሆነ ተባርከሃል ወንድሜ፣ ተባርከሃል፣ ተባርከሃል። ሚስት አንተ ስራ ቦታ ሄደ እየተከናወነልህ ከሆነ ሚስት ጋር ከእግዚአብሔር ጋር የሆነ ኮሙኒኬሽን አለ ማለት ነው። ድል እያደረክ ከሆነ፣ ብዙ ሞገስ እያገኘ ከሆነ ሰው ፊት ሚስት በጓዳ እየቃተተችልህ ነው ማለት ነው።
እንደዚህ ሲባል እሰማለሁ። እኔ ማልስማማበት ሐሳብ አለ። ጥሩ ቁርስ ለመብላት ጥሩ ራት ለመብላት ሚስት ኖ ለመብላት አይደለም ማስከፋት ያለብህ፣ ለእንጀራ አይደለም ሚስት ማስከፍ። ሚስት ስለሆነች መከፋት የለባት። አሜን ነው ወይ? ማዘን የለባትም። በእንደዚህ አይነት ሳቅ ውስጥ የደመቀ ትዳር መቼም አይወድቅም። ጠላት አያሸንፈው። መደማመጥ ያለበት ትዳር መቼም አይወድቅም። ስለዚህ ባሎች ሆይ በጣም ብዙ ነገር ለመግዛት ነገን አታቀዱ። ሚስቶቻችሁን ስሙ። ሚስቶቻችሁ እንዴት እንዳማረባት ንገሯት። እንዴት እንደምትወዷቸው ንገሯቸው ለሚስቶቻችሁ። የኔ ሚስት ወድሻለሁ በሏት። አያንቃችሁ፣ አትሞቱ፣ ግድ የለም ወድሻለሁ በሏት። እውነት አይደለ ወዳጆቼ? በሚቀጥለው ሳምንት አሁን የጉባኤ የሴቶች ሊሆን ነው። ባሎች ለእናንተ አለኝ። ቀጣይ ሚስቶቻችሁ በደንብ ከማንም በላይ አቅርቧቸው። ሚስጥሮቻቸው ሊነግሯቸው የሚችሉት ለእናንተ ብቻ ነው። ሁሉ ነገራቸው ሊያወሯቸው የሚችሉት ለእናንተ ብቻ ነው። ስለዚህ ነው ባሎች ብዙ ነገር አድርጋችሁ ለማስደሰት ከመሞከር ይልቅ ጥቂቷን የደስታ ምንጭ ክፈቱላቸው። ጣዋት ወደ ስራችሁ ስትሄዱ ሚስቶቻችሁ እንዳዘኑ ወጣችሁ አትሂዱ። ሚስታችሁ ተበሳጭታ ተቆጥታ እያየክ ስርዓት ሂድ አይከናወንልህ። ይቅርታ በል። እንዲቃናል መንገድ፣ በረከት እንዲሞላ፣ ቤት እንዲሞላ፣ ልጆች በልተው ጠግበው እንዲውሉ የሷን ፊት ፈገግ አርገው አስቀው ቀኑን ሙሉ ያቀድም የነገርካት ደስታ በረከቷን፣ ቤቷን፣ ህይወቷን እየሰራላት ይውላል። አስከፍታት ስትሄድስ ቀኑን ሙሉ በዛ ስትከፋ ስታሰላስል ብዙ ነገሯን አበላሽታ ትውላለች። ጥቂት ፈገግታ ብዙ ነገራችሁን ይቀይረዋል። የሚስቶች ጥቂት ፈገግታ ኃይል አለው። ስለዚህ ባሎች ሚስቶቻችሁን አዳምጡ። እስኪ አዳምጣለሁ። እማትደመጡ ሚስቶች እግዚአብሔር ከዚህ በኋላ እንድትደመጡ ሞገስ ይሰጣችኋል። አሜን ነው ወይ? በእውነት በቤታችሁ በጣም ብዙ ሀዘን ያለ፣ በትዳራችሁ የምታዝኑ፣ በባሎቻችሁ የምታዝኑ ሚስቶች እግዚአብሔር ከዚህ በኋላ አይታችሁ የማታውቁትን ሳቅ በህይወታችሁ ያደርጋል። አሜን ነው ወይ? እግዚአብሔር መለኮታዊ ኃይል ይልካል። የደነደነን ልብ እግዚአብሔር ይመልሳል፣ ያሸንፋል።